ከልጅ ላይ ተጽዕኖ እንዲመጣ ነው እቺ ልጅ የምታደርገው። አቅም የላቸውም ብለህ ከሆነ ተሳስተሃል። ገብቶሃል አይደል? አቅም በሜንታል አቅም ሊኖራቸው ይችላል፣ በገንዘብ ባይኖራቸው። የላቸውም ብለህ ደግሞ አትመን፣ አላቸው፣ ያደርጉታል። ሄርሚ ማን እንደሆነች አሳይታለች። ሁላችንም ስንፍጨረጨር ያደረገችው ነገር ታውቃለህ። ያልበቃት ብሏት አሁን መግዲ ዛሬ ወደ አዲስ አበባ ሄዳለች። ይኸውላችሁ ፋሚሊ ምናልባት ላታምኑኝ ልትችሉ ይሆናል። ነገ ግን አብርሃም ቪዲዮ ላይ መጣ እንዲህ ነኝ ብላ ካላየ ስትሉ ታምኑኛላችሁ። ነገራቶችን በየዋህት እንትን አትገንዘብ። ሁሉም ነገር የሰው ልጅ ይኸውላችሁ በጣም እያስጠላበት ነው። ለሰው ልጅ ክፉ ነገር ማባሰብ ሰዓት ነው፣ የሚያስብበት ሰዓት ነው። ሰላም ውድና የተከበራችሁ እኔ ፋሚሊዎች እንዴት ናችሁልኝ? ሰላማችሁ በዝት ይበልልኝ። ያለው እግዚአብሔር የተመሰገነ ይሁን። እንግዲህ እንኳን ለ1447ኛ የኢድ አልፈጥር እንኳን አደረሳችሁ በማለት መግቢያዬን ወይም ሰላምታዬን ለማቅረብ እሞክራለሁ። እንግዲህ ለሙስሊም እምነት ተከታይ በሙሉ እንኳን አደረሳችሁ ለማለት እፈልጋለሁ። በዓሉ የሰላም የመፈቃቀር የአንድነት የጤና ያድርግልን ቸሩ አምላካችን። በአገራችን ኢትዮጵያ ሰላም ያደርጋት። በውጭም በውስጥም ያላችሁ እህት ወንድሞቼ ለሀገራችሁ በሰላም ያደርሳችሁ በማለት ሀሳቤን ለመግለጽ እሞክራለሁ። ዛሬ እንግዲህ አዲስ ሚስጥር ላወጣላችሁ ነው የመጣሁት። ማለት አላያችሁም፣ እርግጠኛ ነኝ የምላችሁ አብርሃምም ይሄ ነገር አያውቅም፣ ማንኛውም ሰው አያውቅም። እኔ ብቻ ነኝ ያወቅኩትም። ያምን ነገር ደግሞ ባወቅኩት ልክ ዛሬ ለመግለጽ ነው እዚህ የመጣሁላችሁ። እንግዲህ ዛሬ በፊት ህይወታቸው በጥብጣ ለዚህ ደረጃ እንዲደርሱ ያደረገችው የበፊት መግዲ ዛሬም ወደ ህይወታቸው ልትሄድ ወደ ህይወታቸው ዳግም ለማመሰቃቀል ዛሬ ወደ አዲስ አበባ መግዲ ሄዳለች። እጅግ በጣም አስከፋይና የሚደብር ነገር ነው። በጣም እኔ በመግዲ ነገር አልጠብቅም፣ ብዙ ነገር ጠብቅባት ነበረ እና በጣም አስቀያሚ ነገር እየተካሄደ ነው። ይህ ነገር ደግሞ እሱ ራሱ ሊገነዘበው ይጠበቅበታል። በጣም አላስፈላጊ ነገር ሌላ ነገር ሊደረግበት ነው። ይኸውላችሁ በአሁን ሰዓት ሩታ ለአብርሽ ልጁን ሰጥተዋለች። ሌላ ነገር ሊደረግበት ይችላል። አብርሃም ነገራቶችን እየተቀበለና እያደረገ ያለ በየዋህነት ነው፣ ምንም ልባት በመስጠት አይደለም። በእርግጥ አውቃለሁ ልጁ ነው፣ ልጁ ምንም እንዳይሆንበት ሊፈልግ ይችላል። ግን እሱ በዛ ልክ እያሰበው አይደለም። ለልጁ ምናልባት ትልቅ ቦታ አለው አውቃለሁ። አብርሃም አይደለ ልጁ ቦታ ለበርካታ ሰዎች ትልቅ ቦታ አለው። ግን ያ ደግሞ እሱ በየዋህነት እያደረገው ስለሆነ በርካታ ሰዎች ደግሞ ወጥመዱ ለማግባት እሱን እያሴሩ ነው። ዛሬ መቅደስ ወደ አዲስ አበባ ሄዳለች። የሄደችበት ምክንያት ደግሞ አንድና አንድ አላማዋ እነሱ ህይወት ላይ ተጽዕኖ ለማድረስ ነው። አብርሃም ምናልባት ነገ አንተ ህይወት ልትመጣ ትችላለች ማለት ነገ አይደለም ነገ እርግጠኛ ነኝ የምልህ ነገ እንዲህ ብላ ልትመጣ ቪዲዮ ትመጣለች አንተ ጋር። በዛ ሰዓት አንተ በየዋህነት ልትቀበል ትችላለህ። ነገራቶችን ባለመገንዘብ ችላ ልትለው ትችላለህ። ይኸውልህ የከፋ ዘላለም የማይሰረዝ ጸጸት እንዳይመጣብህ ከአሁኑኑ ብትጠነቀቅ ይሻላል። አሁንም ደግሜ ላስጠነቅቅ ነው የመጣሁት። አብርሃም በርካታ ሰዎች አንተን ወጥመዱ ስለማስገባት በርካታ ሰዎች እያሴሩ ነው። እባክህ አሁንም ድጋሚ በአንተ ህይወት ውስጥ ሌላ ሴራ ልታሴር እየመጣች ነው። ጥንቃቄ አድርግ። ሩታም ሆነ ይኸውልሽ ልጅሽ ላይ ሌላ ነገር ከመድረሱ በፊት ራስሽን የሆነ ነገር ስጪው፣ ሊሚት አድርጊለት ለነገራቶች። አብርሃም እባክህ አንተ ትልቅ ቦታ መድረስ የምትችል ሰው ነህ። ለብዙዎች የምታስተምር ሰው ነህ። ስለ ልጅ እባክህ አስብ። በርካታ ሰዎች እየመጡብህ ነው አንተ ላይ እንትን ለማለት በርካታ ሰዎች እየመጡት ነው። ያልበቃት ብሏት አሁን መግዲ ዛሬ ወደ አዲስ አበባ ሄዳለች። ይኸውላችሁ ፋሚሊ ምናልባት ላታምኑኝ ልትችሉ ይሆናል። ነገ ግን አብርሃም ቪዲዮ ላይ መጣ እንዲህ ነኝ ብላ ካላየ ስትሉ ታምኑኛላችሁ። እርግጠኛ ነኝ ደግሞ ይሄ የምላችሁ 100% ወይ ይኸውላችሁ መግዲያውን ይገረዘ ራሷን እንደ ደግሰው አይታ በጥሩ ስሜት አይታ ደግሰው ሆና ልትቀርበው ትችላለች። ማንኛውም ሰው ደግሞ ክፉ ነገር የሚያደርግ ሰው ደግ ሆነው ነው የሚቀርቡት። ማንኛውም ሰው ደግ ሆነው ነው ቀርበው ነው ሌላ ሴራ የሚያሰሩት። ሌላ እኮ ክፉዎች በክፉ ነገር ሲመጡ ያ ባለ ንብረቱ ወይም ባለ አባቱ ሊያውቅ ይችላል።
በክፉ የመጣው ነገር እንደ ሁኔታው መሸኘት ይችላል። ይሄ የበግ ልብስ ለብሰው ተኩላ የሆኑ ሰዎች ናቸው እያጠቁት የመሉት። በጣም እኔ እንዴት እንደሆነ አላቅም። እንደነሱ ሴራ ምን አይነት ጭንቅላትና ምን አይነት አእምሮ እንዳላቸው አላቅም። እዚህ ደረጃ ድርሰቻቸው። እሷ ከመጣች በኋላ እነ ሄርሚ መጡ፣ ሌላ እነ አቤል ከዛው እንትን ረብሽ ፈጠሩ ምናምን ነገር። ይሄ ምንኛ ነው? ቆይ ተንኮል ወይም ሌላ ነገር ለማድረግ አብርሽ ብቻ ነው እንደያለላችሁ። ሌላ ሰው ብዙ ኢትዮጵያውያን አሉ አይደል? ለምን እሱ ላይ እነሱ ላይ አታሲሩ? ሲጀመር ለምን እናንተ የሰውን መውረድ የሰው አቋም መውረድ ወይም የሰው ወደ ኋላ መንሸራተት ለምን ለእናንተ ሊያስደስታችሁ ቻለ? ይሄ ያፈቀርኩ አድናቂ ነኝ ምናምን ሰዎች ለራሳችሁ ጥቅም ነው። ዛሬም ነገም ወደፊት እናክረው ለራሳችሁ ጥቅም ነው እንጂ በእውነት አብርሽን ፈልጋችሁት ወይም አብርሽን ወዳችሁት አፍቅራችሁት ኖ አይደለም። አይሆንምም መሆንም የለበትም። በርግጥ አንዳንድ ኦዲየንስ እናንተ ልታደንቁት ምናምን ትችላላችሁ። ይህ ደግሞ አድናቆት ነው እንጂ ፍቅር አይደለም። ይሄ በአድናቆት ሳሰበበታችሁ ለራሳችሁ አላማና ለሌሎች ሰዎች ፐርፐዝ የምታሯሯጡ ሰዎች እረፉ፣ ይቅርባችሁ፣ እባካችሁ እረፉ እያልኳችሁ ነው። ነገ ለእናንተ አይጠቅማችሁም። ይሄ ነገር ዛሬም ነገ እናገረዋለን፣ ለእናንተ አይጠቅማችሁም። እናንተ ነገ ዛሬን እስከዚህ ሰዓት አወቃችሁት እንጂ ነገ ምን እንደሚፈጠር እኮ ምንም ዋስትና የላችሁም። ምንም ይፈጠር ምንም ነገር አታውቁም አይደል እንዴ? ለምን በዚህ ናክል ክፋትነት ትረመዳላችሁ? ለምን በሰው ህይወት ትጫወታላችሁ? በቃ ያልባሌ ነገር የማይደረግ ነገር አታድርጉ። ነገ ለእናንተ ነገር የምትኖሩት ምንም ዋስትና የሌላችሁ ሰዎች እባካችሁ፣ አገሪቷ በዚህ መንፈስ እያላት እናንተ ለውከትና ለመበጥበጥ የምትወራረጡ ሩጫ ይቅርባችሁ። መግዲያውልሽ አሁንም ብትመለሽ ይሻልሻል። ነገ ይሄ ስራ ይወጣብሽና እኔ መፈራለሽ ይሄ ሴራ ወጥቶብሽ አብርሃም እውነቱን አውቆት ራስሽን እንትን እንዳትዪ ነው የምፈራው። ራስሽን እንዳትጎጂ ነው የምፈራው። ሲጀመር ለክፋት ለምን አዲስ አበባ መራመድ አስፈለገ? ለምን አስፈለገ? ይሄ ደግሞ ዛሬ እንዲሄድሽ በቂ ማስረጃ አለኝ፣ በጣም በቂ። አብርሃም ይሄ እንትን ይሄ ቪዲዮ እንዲደርስ እንፈልገው አንተ ጋር ነው። ምክንያቱም ከባድ ነገር ጸንስሳብህ ነውና የመጣችው ነገ ምን እንደምትባል ከዚህ በላይ ኦሬዲ አንተና ህይወት ሩታ በዚህ ህይወት እንድትቀጥል አድርጋቸዋለች እና አሁንም ደግሞ ከሰባሻገር ከልጅ ላይ ተጽዕኖ እንዲመጣ ነው እቺ ልጅ የምታደርገው። አቅም የላቸውም ብለህ ከሆነ ተሳስተሃል። ገብቶሃል አይደል? አቅም በሜንታል አቅም ሊኖራቸው ይችላል፣ በገንዘብ ባይኖራቸው። የላቸውም ብለህ ደግሞ አትመን፣ አላቸው፣ ያደርጉታልም። ሄርሚ ማን እንደሆነች አሳይታለች። ሁላችንም ስንፍጨረጨር ያደረገችው ነገር ታውቃለህ። አንተ ግን እውነታው መቀበል ትተህ በሌላ ማንነት ትጓዛለህ። ታው ይሄ ላንተ አይጠቅምም፣ ምንም አይፈይጅም። ምን አለ አንተ ራስን ከነገራቶች ርቀ ከሩታ ጋር በሰላም ህይወት ለመኖር ከበረ ቤተሰብን ጽኑ ሰላም እንዲኖሩ አትፈልግም እንዴ? በአንተ ምክንያት ሌሎች ሁከት እንዲፈጠሩ ትፈልጋለህ? እባክህ ይሄ ነገር እልባት ስጥበት። እየነገርኩ ነው። ይሄ ነገር እልባት ስጥበት። የምታደርገው ነገር በጣም ለክፉ ነገር የሚያደርግህ ነገር ነውና እባክህ ስለሌላው አትበል፣ ስለ ሩታም አትበል፣ ስለሌላው ምን ካላተለ አንድም ስለማያውቀው ይቺ ዓለምን በመጎል ተቀላቀላት ስለ አብራክ ክፋይ ልጅ ብለህ ተመልስ። አብራው እባክህ የሰው ልጅን ሴራና እንትን እወቅ፣ ተረዳ። ነገራቶችን በየዋህት እንትን አትገንዘብ። ሁሉም ነገር የሰው ልጅ ይወለችው በጣም እያስጠላበት ነው። ለሰው ልጅ ክፉ ነገር ማባሰብ ሰዓት ነው፣ የሚያስብበት ሰዓት ነው። ወቅታዊ ሁኔታ የሀገራችን ሁኔታ ታውቃላችሁ። ከሀገር ውጭ ባህር ማዶ ያሉት ሀገሮች ታውቃላችሁ ምን እንደተፈጠረ። ስለዚህ እባካችሁ ሩታና አብርሽ ነገራቶች ለባሰታችሁበት ከነገራቶች ተስተካከሉ ለማለት እሞክራለሁ። በስተመጨረሻ መልእክት ማስተላለፈው የፈለገው ነገር ቢኖር መግዲ እባክሽ ያሰብሽው ነገር ተይ፣ በሰላም ወደ ቡታጅራ ብትመለሽ ይሻልሻል። ይሄ ነገር እርግጠኛ ነኝ አብርሃም ታደርገዋለች። ይህ ነገር ደግሞ ለአብርሃም እንዲደርስለት ከሌላው ቀን ባዘለለ ይሄ ለአብርሃም እንዲደርስለት እጅግ አስፈላጊ ስለሆነ ሼር አድርጉለት እባካችሁ ፋሚሊዎች፣ እባካችሁ። ምክንያቱም ነገ የሆነ ነገር ተፈጥሮ እኔ ስለ አብርሃም እንዲሆነ ብዬ ማውራትም አልፈልግም። ከተፈጠረ በኋላ ምንም ዋጋ የለም። ሳይፈጠር በፊት ነው መልእክት ማስተላለፍ ፈልገው። እባካችሁ ፋሚሊዎች ይሄን ነገር ለአብርሃም እንዲደርሰው
ሼር አድርጉለት እባካችሁ። ይህ ነገር ከመፈጠሩ በፊት ሌላ ታሪክ ከመፈጠሩ በፊት ሼር አድርጉለት። በጥብቅ ነው ማሳስባችሁ። ምክንያቱም ነገራቶች ይመስላልና እባካችሁ ሼር አድርጉለት። አመሰግናለሁ።